ሰላም እንዴት ናችሁ? የተወደዳችሁና የተከበራችሁ የኛ ውድና ምርጥ ቤተሰቦቻችን እንዴት ናችሁ? አለን እኛ በጣም ደህና ነን። ምሽት እንዴት ነው? እኛ ጋር በጣም ቆንጆ ነው፣ አሪፍ ነው። እንግዲህ ዛሬም በአዲስ ቪዲዮ መተንላችኋል ማለት ነው። እንዳየነው ትላንትና ያው አብርሽ ማነው ኤፍሬም አብርሽና ኤፍሬምን እነ ሩታን ይቅርታ ጠይቋል። እነሱም ያው በማንገራገር ቢሆንም ሩታ እየተቆጣች ቢሆንም ያው መጨረሻ ላይ ይቅርታውን ተቀብላለች ማለት ነው። ያው እያስፈራራችሁም ቢሆን ከአሁን በኋላ ታውቀኛለህ፣ ልክ ምን አይነት ሰው እንደሆንክ ታውቀኛለህ እያለችም ቢሆን ይቅርታውን ተቀብለዋል ማለት ነው። ዛሬ ደግሞ ለሚገርምና ቪዲዮ መተናል ማለት ነው። ቤተሰብ መጀመሪያ ሰላም በላችሁ። ሰላም እንዴት ናችሁ? አላችሁ ወይ የኤሉ ቤተሰቦች? እኛ ጋር ሁሉ ሰላም ነው። እናንተ እንዴት ናችሁ? በያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን። ዛሬም እንግዲህ መተናል። በጣም የሚያስገርም ነገር ነው፣ የሚያስገርም ቪዲዮ ነው ዛሬ ይዘን የመጣ ነው። እውነት ለመናገር የኤፍሬም እንግዲህ ምንም ያለ ምክንያት ከአብርሃም ጋር የተጣላበትን ቪዲዮ ነው ይዘን የመጣ ነው። ሌላ አንድ ያነሳሽው መግቢያ ላይ ያነሳሽው ነገር አለ። ሩታ እንግዲህ ትላንትና አብርሃምን አስፈራርታ ጭምር ነው የተለያዩት። ትዳሯን ያሳጣት ይሄ ነው። እንግዲህ አንዳንድ ጊዜ ምንድነው የሚባለው ራሳቸውን ሱፔሪየር የሚያደርጉ ሰዎች አሉ። ባይዘው እንደዚህ ያሉ ሰዎች የበታችነት የሚሰማቸው ሰዎች ናቸው። የበታችነት የሚሰማቸው ሰዎች ሁልጊዜ ራሳቸውን በቃ ሰማይ ነው የሚቆልሉት ማለት ነው። እና ሩታ እንደዛ ያለ ችግር ስላለባት በእያንዳንዱ ቪዲዮ ላይ ካያችሁ ራሷን በቃ እንደ ተራራ ነው የምትቆጥረውና እንደዚህ ያለ ሰው ከማንም ጋር መኖር አይችልም። በተለይ ብዙዎቻችሁ እንግዲህ ሩታን ትናገራላችሁ ስላችሁ ስለ ሩታ የምትጽፉ አላችሁ፣ ኮሜንት የምትጽፉ አላችሁ። ሩታ አብርሃም እንኳን እንዴት እስካሁን አብሯት ኖረ ትላላችሁ። ሰው እንግዲህ በንግግሩ ነው የሚገመተው። የሰውን ማንነት የሚታወቀው ከአንደበቱ በሚወጣው ነገር ማን እንደሆነ ማወቅ ይቻላል በቀላሉ ማለት ነው። እና የእናንተም ግምት ምናልባት እንግዲህ ልክ ሊሆን ይችላል። ብዙ ጊዜ ክብር የሌለው ትዳር መቼም ቢሆን ይፈርሳል፣ ምንም ጥያቄ የለውም። አብርሃም ወንድ ሆኖ ለሷ በዚህ ልክ ቃላት ተጣልተው እንኳን የሆነ በቃ የሚጎረብጥ አይነት ቃል ተናግሯት አያውቅም። አይናገርም። በጣም ይጠነቀቃል። ባይዞ ማለት እና እሷ ግን ስትናገር እኔ ደነግጣለሁ። እውነት ለመናገር ማለት ነው። እሷ ለተናገረችው እኔ ደነግጣለሁ። ለምን እንደዚህ አስፈለገ ብዬ ማለት ነው። እና በጣም ከባድ ነው። ትላንትናም እንግዲህ የራሷን የበላይነት አሳይታ ሄዳለች። ዛሬ ኤፍሬም እና አብርሃም አንድ ላይ ተገናኝተዋል። ኤፍሬም ያጠፋውን ጥፋት አውቆ ይቅርታ መጠየቁ መልካም ሆኖ ግን አብርሃም በደንብ ነው ልክ ልኩን የነገረው የቱ ጋር እንዳለ። እሱ አንዳንድ ጊዜ ምክንያታዊ መሆን ያስፈልጋል። ሰውን ለመጥላት ምክንያታዊ መሆን ያስፈልጋል እንጂ እኛ ስለጠላን ብቻ አንድን ሰው እኛ ስለጠላን ብቻ በሌላ ሰው ሕይወት ውስጥ ገብተን ማብኳት አይጠበቅብንም። በተለይ እንደዚህ ያሉ ነገሮች ብዙ ጊዜ አሉ። በቤተሰብ ጣልቃ ገብነት በትዳር ውስጥ ማለት ነው። ብዙ ጊዜ እንደውም የወንዱ ቤተሰብ ምናምን ይባላል አይደል? የወንዱ ቤተሰብ ብዙ ጊዜ የወንዱ እህት ምናምን እንደዚህ አይነት ነገሮች ብዙ ጊዜ ይባላል። እና ኤፍሬም ለነዛ ሰዎች እንግዲህ እንደ ምሳሌ ነው ማለት እንችላለን። ከአብርሃም ቤተሰቦች ሄርሜላን ያልተቀበላት ተቀብሏታል ማለት አይደለም። ሌሎቹ ቢያንስ ማለት ነው በቃ ዳር ነው ያዙት፣ ወደዚህም አላሉ። ግን ደግሞ ኤፍሬም ብቻ ነው በቃ ከሄርሜላ ጋር መሆን የለብህም፣ ሄርሜላ መጥፎ ልጅ ናት፣ ስለ ሄርሜላ መጥፎነት ብቻ የሚያወራ ኤፍሬም ብቻ ነው። ግን ምክንያቱ ምንድን ነው? ምክንያት የለውም። ምክንያቱ ምን እንደሆነ ታውቃላችሁ? ከሩታ ጋር እንዲኖር ብቻ ማለት ነው። ምክንያቱ ይሄ ነው። ስለዚህ ኤፍሬም ሄርሜላን የሚጠላት ሩታ ስለመጠላት ብቻ ነው። አለቀ። ወንድሙ ስለሚወዳት መውደድ አልቻለም። ሩታ ስለምጠላት ብቻ ሩታን ስለሚከተላት ነው የጠላት። ይሄ ደግሞ ምክንያት ሊሆን አይችልም።
አብርሃም ዛሬ በጣም ያስቀመጣቸው ነገሮች አሉ። በጣም የገረመኝ ነገር ነው። ሄርሜላ ከኔ ጋር ነው የምትኖረው። አንተ ሄርሜላን የምትጠራው እኔ ከሩታ ጋር እንዲሆን ስለምትፈልግ ነው። ይሄ ደግሞ ምክንያት መሆን አይችልም። ከሩታ ጋር ደግሞ ነገሮችን ለማስተካከል በጣም ብዙ መንገዶችን ሄደናል፣ ግን ሊሆን አልቻለም። ስለዚህ የሚሆን ነገር አይደለም የሚል ሀሳብ አንስቷል ኤፍሬም። አሁንም ይስተካከላል እኮ የማይስተካከል ነገር የለም። ሩታ ትላንትና ያደረገችውን ዛሬ ታደርገዋለች ማለት አይደለም የሚለው ሩታ እንደላከችው ግልጽ ነው። ሩታ እንደላከችው ግልጽ ነው። በነገራችን ላይ ሩታ ከአብርሃም ጋር መሆን ትፈልጋለች፣ ግን በስራዋ ደግሞ እንደዛ አይደለም። አብርሃም መሆን የምትፈልግ ከሆነ እኮ አብርሃምን የማይሆን ነገር ውስጥ በመጨመር በመስደብ በማቃለል በማዋረድ አይደለም። ገብቶሻል አይደል? ገብቷችኋል አይደል? በቃ ቤተሰቦች ትረዳላችሁ ብዬ አስባለሁ። ሰውን አንድን ሰው ባቃለልሽው ባዋረድሽው ቁጥር ከአንቺ ይርቃል እንጂ ወደ አንቺ የሚመጣበት ምንም አይነት ምክንያት የለውም። ያው ሩታ ይመስለኛል ስሜቷ ራሱ አታውቀውም ምን እንደሚሰማት። ከአብርሃም ጋር መሆን ትፈልጋለህ አልፈልግም የሚለው ነገር ራሱ አይ ቲንክ አልገባትም። እና ሄርሜላን ከሱ ማድረግ ትፈልጋለች፣ እሱንም ደግሞ ታንቋሻለች፣ ትሰድበዋለች። ምን እንደሆነ እሷም ሀሳብ አልተረዳችሁም ይመስለኛል። እና በደንብ ሀሳብሽን ሰብሰብ አድርገሽ ብታስቢበት። በነገራችን ላይ ቆራጥኩሽ፣ ይቅርታ። እንደ ወንድ ሆኜ አንድ ነገር የምነግራችሁ ነገር ብዙ ሴቶችም ይላሉ፣ ብዙዎቻችሁ ማለት ነው የምትሉት ነገርና የምታውቁት ነገር ነው። ወንድ ልጅ በፍቅረኛውም ይሁን በትዳር አጋሩ ክብር የሚያጣ ከሆነ ትዳሩ ቢያበቃለት ደስ ይለዋል። ሁሉም ነገር እዛ ጋር ቢያበቃለት ደስ ይለዋል። ይሄ ተፈጥሮ ነው። በቃ መከበርን ይፈልጋል ወንድ ልጅ ማለት ነው። ማለት ያ ነገሩ እንዲነካበት አይፈልግም። በቃ እና አብርሃም ደግሞ ይሄንን አጥቶ ብዙ ጊዜ ኖሯል፣ ታግሏል። በቃኝ ያለችው ደግሞ እሷ ነች። እንደዚህም ሆኖ ማለት ነው ከበቃት በኋላ ማለቅም ያለችው እሷ ነች። ትናንትና ለምሳሌ በጣም የገረመኝ ነገር ቪዲዮ ላይ የሄርሜላን ማርገዝ እንዳትቀበላት ብላ ፖዚቲቭሊ ልትነግረው ሞክራ ነበር አብርሃምን ለማሳመን እና አብርሃም ስለሱ ጉዳይ አይመለከታቸውም የሚል ምላሽ ሰጠ። አልተቀበላትም። ያንን ባለመቀበሉ ብቻ ይቅርታ እንዲጠይቅ ጠይቃ ነበረ። ይቅርታውን ካልጠይቁ ወደ እንከሳለን የሚል ሀሳብ አንስታ ነበር። ይቅርታ ብሏል። እኔ 100% እናንተ ናችሁ ሄርሜላን ያገታችሁትም አላልኩም፣ ግን ደግሞ ለጠረጠርኳችሁ ራሱ ይቅርታ ብሎ ተለያይተው ነበር። ሀሳቡን ብቻ ስላልተቀበላት ማለት ነው። እሷ ሄርሜላ እንደዋሸችው ልትነግረው ብትሞክርም ያንን ነገር ስላልተቀበላት ብቻ ዛሬ የክስ ደብዳቤ ከዳኒ ጋር ይዛ መጣለች። ተመልከቱ፣ ፍላጎቷ ምን እንደሆነ ራሱ አታውቅም። መጀመሪያ ሰው ደግሞ የራሱን ፍላጎት ማወቅ መቻል አለበታል። በደንብ የራስን ፍላጎት ካላወቅ እንግዲህ ውሳኔዎችን መወሰን አችልም። ለአንተም ደግሞ የተረጋጋ ህይወት አስኖርም። ለልጇስ ምንድነው የምታተርፈው ነው? አዎ። ስለዚህ በዛሬው ቪዲዮም ኤፍሬም እንግዲህ ምንም ሪዝን ማቅረብ አልቻለም። ሪዝኑ ምንድነው? ከሩታ ጋር እንዲሆን ብቻ ነው የሚፈልገው። እሱ ደግሞ በፍጹም የሚሆን ጉዳይ አይደለም ብሎታል። አንድ ያነሳው ሄርሜላ ጥሩ ልጅ አይደለችም ይላል። ብቻ ምንም መረጃ የለውም። ቤተሰብ ስላልተቀበላት ቤተሰብ አታከብርም። እንደ ሄርሜላ እንደው ስለ ቤተሰብ ክብር ያሳየ አለ እንዴ? እኔ በጣም የገረመኝ ነገር እሱ ነው። እንዴ ሩታ እኮ ስለ ቤተሰብ ክብር አታውቅም። እውነቱን እንነጋገር። ስለ ቤተሰብ ክብር ብታውቅ ቡዜ ምንም ብታጠፋ ታላቋ ናት። የባሏ ወንድም የልጇ አክስት ናት። ብታጠፋ እንኳን በዛ ልክ አፍ መካፈት ከቡዜ ጋር አያስፈልግም። ቢያንስ እሺ እንደዛ ትካፈት ዴቭ ባለበት እንደዛ መሆን አልነበረባትም። ጋሽዬ ሊያስታርቃቸው ከአብርሃም ጋር ሞከረ። ጥላቸውን የሄደችው አይሆንም ብላ ማለት ነው፣ የክሱ ወረቀት ይዛ። ይሄ ሁሉ ያደረገችው እኮ ሩታ ነች። ሄርሜላ ግን ኤፍሬም እያመናጨቃት በቃ ማለት እንዴት ልበላችሁ እያንቋሸሻትም ጭምር እንበል አግኝቷት። እኔ አንተን እንዳንተ መናገር ከብዶኝ አይደለም፣ አንተን የማይሆን ነገር ብናከር አብርሃምን ያላከበርኩት አይነት ስሜት ስለሚሰማኝ አላደርገው ብላ እንደዛ እያደረጋት እንኳን ያከበረችው እሷ ናት። ክብር የትኛው ጋር ነው ታዲያ? አንተ የቤተሰብ ክብር
አታውቅም የምትለው። ሌላው ቤተሰብ ካልተቀበለ ቤተሰብ ያልተቀበለው ነገር ምናምን ያልከው ነገር አብርሃም በደንብ መልሶላል። አንተ ብቻን ቤተሰብ ልትሆን አትችልም ብሎታል። አንተ ብቻ ቤተሰብ ልትሆን አትችልም፣ አለቀ። ምክንያቱም አንዳንድ ጊዜ ፍቅር ደግሞ ምንድነው መሰላችሁ የተዋደደ ሰው መላ ቤተሰቡ ሊቀር ይችላል። ሁለቱ ከተግባባ የሆነ ከእውነቱ ሲገባቸው ሊመጡ ይችላሉ። እንደዚህ ያሉ ሰዎች እኔ ያውቃለሁ። ቤተሰባቸውን ጥለው የወጡ የሆነ ሰዓት ላይ ቤተሰብ በራሱ ስህተት እንደሆነ ገብቷቸው ተመልሰው ይቅርታ ጠይቀው አንድ ላይ ሆኑ በጣም ብዙ ቤተሰቦችን እናውቃለን አይደል? በደንብ ኤፍሬም እዚህ ጋር ደግሞ ምን ለመሸፋፈን ሞከረ መሰለህ? ያው እኛንም ለማሳመን ነው። ሄርሜላ ምንድን ነው አለ እናንተ በቪዲዮ በሚዲያ በሶሻል ሚዲያ የምታውቋት እሷን ታስመስላለች የምትላችሁ ነገር እውነት እንዳይመስላችሁ። እኔ አይቻለሁ፣ ብዙ ነገር አይቻለሁ አለ። ግን ምንድነው መናገር አልቻለም። ያየውን ነገር መናገር አልቻለም። እና እዚህ ጋር ደግሞ ይመስለኛል እኛን ለማሳመን ነው፣ እውነተኛ መስሎ ለመቀበል ይመስለኛል ነው። ስለዚህ ምን ትላለህ? ኤፍሬም ማለት የሚናገረውን ስለጠፋበት ነው። ይዘው እየሄደበት ያለው መንገድ ትክክል እንዳልሆነ ኤፍሬም ራሱ ያውቀዋል። አሳማኝ አይደለም። ስለ ሄርሜላ መጥፎነት ያወራል። የሰማሁትም ነገር አለ፣ ያየሁትም ነገር አለ ነው። ያየውንም የሰማውንም ግን መናገር አልቻለም። ምንድነው ታዲያ መናገር ያልቻልከው ለምንድን ነው? ሄርሜላ እንዲስታረግ አይቻለሁ። ምናልባት እኮ አብርሃም ያላየው ነገር አንተ ያየው ነገር ሊኖር ይችላል። ገብቶሻል አይደለ? አብርሃም ያላየው ግን ደግሞ ኤፍሬም ያየው ነገር የሰማው ነገር። ኤፍሬም ምን እንደተሸወደ ልንገርሽ። ከሩታ ጋር ሄዶ ተለጥፎ ሩታ የምትለውን ብቻ ከሚሰማ ይልቅ በቃ ማን ላይ ሆኖ ማለት ነው እውነታውን ማለት ነው። ገብቶሻል አይደለ? እውነታውን በቃ ገብቶሻል። እንደዛ ቢሆን አሪፍ ነበረ። አሁን ማርገዟን በማርገዟ በቃ ትላንትና ማርገዟ ውርደት ነው፣ እናንተ አዋረድከን፣ ቤተሰብ ተዋረደ ምናምን። አንድ ማወቅ ያለብህ ነገር አብርሃምና ሩታ ተለያይተዋል። አብርሃም አዋረደ፣ ቤተሰብ አዋረደ የሚባለው ትዳሩን ሳይፈታ ቢወልድ ኖሮ ተዋረደ ሊባል ይችላል። ገብቶሻል አይደል? ግን ደግሞ አልፈልግም ብላ ራሷ ተፋተዋል። በቃ ከተፋቱ በኋላ የፈለገውን ውሳኔ መወሰን ይችላል። በቃ ሌላው በጣም አብርሃምን የማደንቀው ሁል ጊዜ አይታችሁ ከሆነ ለኤፍሬም ያለው ስሜት በጣም ይለያል። እንዲህ እየወደደው ነው ኤፍሬም እንግዲህ ወንድሙን የሚበድለው። በጣም አንድ ያነሳው ነገር ምንድነው? ወንድም አይደለም እንዴ? ምን አድርገህበታል? ምን ወስደህበታል እስከሚባል ድረስ አንተ እንኳን እንዴት መረዳት ያቅታል? ብዙሃኑ ደግሞ ትክክል እንዳልሆንክ ከነገረ ለምን አንተ እንደ እውነተኛ ሆነ ራስን አክት ታደርጋለህ? ትክክል አይደለም ብሎ በደንብ አስረድቶታል። እና ነገ ከነገ ወዲያ ችግሮች ቢያጋጥሙ እኔ ወንድም ነው የምደርስልህ። በሄርሜላ ጉዳይ ሁለተኛ እንዳትመጣብኝ። ሄርሜላ የምትኖረው ከኔ ጋር ነው። ካሁን በኋላ እሷ ጋር እንዳትደርስ፣ እንደውም በክፉ አይን እንዳታያት። ካልሆነ የኔና አንተ ወንድምነት ያበቃል። እኔን ከወደድከኝ እሷን የመቀበል ግዴታ አለብህ። በቃ ይሄን የማታደርግ ከሆነ እሷን ጠልተህ እኔ መውደድ አትችልም ብሎታል። ልክ ነው አይደል? ልክ ነው። እሱ የወደደው መቀበል አለበት ጀመረ። ምክንያቱም አብርሃም ነው የሚያገባት። እሱ እኮ አይደለም አብራት የሚኖረው። ቴንክ ዩ አብርሃም። ምክንያቱም በጀማ እናገባም እኮ በቃ በቤተሰብ አናገባም። ፍላጎታችን የቤተሰቡ ይለያያል። አብርሃም የሚወዳትን እኮ ኤፍሬም ላይ ወዳት ይችላል። ኤፍሬም የሚወዳትን አብርሃም ላይ ወዳት ይችላል። ግዴታ ቤተሰብ እንትን ማለት የለበትም። ግን ደግሞ የአብርሃም የእሱን ፍላጎት የወንድሙን ፍላጎት ማዳመጥ መቻል አለበት። ከዛም በኋላ ነው እሱ መቀበል አለበት። ችግር ካየ ችግሩን ማቅረብ አለበት። ይሄ ነገር እንደዚህ ነው። በትክክል ያየውን ነገር ወንድሙ እንዳይጎዳ ዋሽታለች፣ እርግዝና ምናምን ነገር አለ። ስለ ውሸቱ አይመለከተም፣ እኛን የምንነጋገርበት ብሏል አብርሃም። በጣም ያስደነቀኝ እውነት ለመናገር በቃ እይታ ሁሉ በጣም ይለያል። ብዙ ቤት እንደዚህ ያሉ ችግሮች አሉ። የአብርሃም ንግግር በጣም እንደዚህ ያሉ ችግሮች ያለባቸውን ቤቶች ያጠራል ብዬ አስባለሁ። ያስተምራል። በጣም ትዕግስተኛ ነው። ምንድነው ኤፍሬም አንድ ከልጁ ጋር እንዲኖር ስለሚፈልግ ነው። ቢሆን ደስ ይለን ነበረ። ግን ደግሞ
የአንድ ሰው ፍላጎት ብቻ ሊሆን አይችልም። አብርሃም ቢፈልግ መኖር አልችልም ነው በቃ አይስተካከልም። ሞክረናል፣ ብዙ ጊዜ ሞክረናል። አንድ ላይ ሆነን ለመኖር ልጃችንም ለማሳደግ ሞክረናል፣ ግን አልሆነም። ካልሆነ ደግሞ ከሄርሜላ ጋር ካልኖርክ ከሩታ ጋር ካልኖርክ ከሄርሜላ ጋር አትኖር የሚባል ነገር ደግሞ የለም የሚል ሀሳብ አስተዋል። ይሄ ደግሞ ትክክል ነው። ውሳኔው የአብርሃም ነው። ለአብርሃም ነው መተው ያለብን። አብርሃም ብዙ ጊዜ ተናግሯል። እኔ ልጎዳ፣ እኔ ሄርሜላን አምኛት ትጉዳኝ፣ በቃ ተውልኝ ብሏል። እስካሁን ያየሁት ነገር የለም። የተወዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይህን ይመስላል። በሚቀጥለው በሌላ ቪዲዮ እንመጣለን። እስከዛው በያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን። ቻው